የታክሲ ሾፌር ዱርዬዎች ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት ከመጽሐፍ ቅዱስ ባለመገኘቱ ሐዋርያቶችም ጭምር ኢየሱስ ክርስቶስ አምላክ ነው ብሎ ባለማስተማራቸው ያላቸው አማራጭ እንግዲህ እንደዚህ ቁጭ ብለው ማማት ነው ማለት ነው። ምክንያቱም አንድ የታክሲ ሰፈር ዱርዬ የሚያደርገው ይሄንን ስለሆነ አሁን ኢትዮጵያ ውስጥ የተጠላቸው ሃይማኖት ብዙ ክርስቶሳውያን ሃይማኖቶች አሉ፣ አሕዛብም አሉ፣ ቆላፍ ሕዝብ አለ፣ ክርስቶስን የማያመልኩ የማያምኑት አሉ። ሁሉም የሚጽፉት ጽሑፍ የሚናገሩት ንግግር የሚያደርጉት ዘመቻ ኦርቶዶክስን ለማበሳጨት ነው። ሁሉ ድንጋይ የሚወረወረው ኦርቶዶክስ ተዋህዶ ላይ ነው። ሙስሊሙን የሚገፋ መንግስት የትም ሲደርስ አላየንም። በአጭሩ ሲቋጭ ነው። ይሄንንም ከወያኔ መንግስት ሊማር ይገባል። ሙስሊሙን መነካካት ሲጀምር ወያኔ እንግዲህ ወንበሩን አበላሸ፣ ወንበሩን ዝቅ አደረገ፣ ወንበሩን ሰብሮ ወደ መቀሌ ገባ ማለት ነው። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው ሃይማኖታችን ትክክል ስለሆነ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? በመላው ዓለም የምትገኙ ውድ የዩአብ ሚዲያ ተከታታዮች ዛሬም ደግሞ በተለየ መረጃ ወደ እናንተ መጥቻለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ከእፎይ የባሰ መጥቷል፣ ስለሱ እንሰማለን። እንዲሁም ደግሞ በጣም ደስ የሚል ከአዳራሽ ወደ ቤተክርስቲያን ወደ እውነተኛይቱ ቀጥተኛ ቤተክርስቲያን የመጣ ልጅ አለ፣ ስለሱም የምንመለከት ይሆናል። ኦርቶዶክስ ለምን ፈተና ይበዛባታል? ለምን ስቃይ ይበዛባታል? ለምን መከራ ይበዛባታል? ሁሉም ለምን እጃቸውን ይጠቁማሉ የሚለውንም በስፋት እንመለከታለን። በጣም በሚገርም ደግሞ እህተ ማርያም የተባለች እንግዲህ እኔ የራሷ አምላክ አላት ብዬ ነው ማስበው። እኛ ጾም ውስጥ ሆነን እሷ ትንሳኤ ታከብራለች፣ እንትን ምንድነው ሆሳዕና ትላለች፣ ስቅለት ትላለች። በጣም በሚገርም ሁኔታ የቀን አቆጣጠሯ እጅግ የተለየ ነውና የራሷ አምላክ ብዬ ነው ማስበው። የራሷ አምላክ ያላት እህተ ማርያምም ስለ እፎይ ተናግራለች። ያንን በጋራ እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ለብዙዎች እንዲደርስ አካውንታችንም ትንሽ ደግሞ ሻዶ ባን ውስጥ ይገባ ይመስላልና እንዲወጣ ላይክ አድርጉት። ሰብስክራይብ ያላደረጋችሁ ይህን ቤት ሰብስክራይብ አድርጉ። በቅድስት ቤተክርስቲያናችን ሐዋርያ አገልግሎት ያላመኑ እንዲያምኑ መስራት፣ አሰራሮቻቸውን የጣዖት ሰፈሮቻቸውን በቅዱስ ወንጌል ሐሳብ መስበር፣ በብርሃኑ እንዲመላለሱ ማስቻል በየሆነ ተቋም የሚሰጥና የሚነፈግ መብት ሳይሆን እንደ ሃይማኖታችን በአስተምህሯችን የተገለጸ የተጠቀሰ የሚኖር መንፈሳዊ ግዴታ ነው። እንዲህ ባለው መትጋት ያሉ ወንድሞችን ሕግን ጭምር ከለላና ሽፋን በማድረግ ስታሳብሩና ስትኮንኑ የከረማችሁ ተቋማት ይህንን ጉዳይ ምን ነው ዝም አላችሁት? 24 ሰዓት 48 ሰዓት 72 ሰዓት አለፈው እኮ። ታዲያ ምንድነው ዝምታችሁ? ለሌላው አባት ሆናችኋል፣ ከለላ ሆናችኋል። ለኛ ግን ምን ነው የእንጀራ አባት ሆናችሁ የእንጀራ ልጅ አደረጋችሁ። ይህንን አሰራር ነው በግልጽ ስንቃወም የምታዩት። ይህንን አሰራር ነው ተው ግድ የለም ይህ ነገር ቤተክርስቲያናችንን ጨቋይ ነው የምንለው። አሁንም እየተለማመጥናችሁ አይደለም፣ ነገር ግን ነገሮች በትክክለኛው መስመር እንዲጓዙ ማስቻል እንድትችሉ እየሞገትናችሁ ነው። ፍትህ የምንለው ለእፎይ አይደለም፣ በአደባባይ ይሰቀል ተብሎ ለታወጀበት ወንድማችን ሳይሆን ፍትህ ለቅድስት ቤተክርስቲያናችን ሐዋርያዊ አገልግሎት። ተመለከቱት ግለሰብ በባሌ ዞን ሚጫ ከተማ ላይ ነው ረሱልን አለይሂ ሰላቱ ወሰላም ተሳድቦ በከተማው ወጣቶች እዚህ ጋር እንደምታዩት እንግዲህ ደህና ተደርጎ ትምህርት ተሰጥቶታል። በመቀጠልም ወደ ህግ አካል ተወስዷል። እንደነዚህ አይነት ባለጌ ግለሰቦች መማሪያ ለማድረግ እንደው እኔ አላቅም፣ እንደው እንደ ምክር እንደ ሐሳብ ነው። እንደ ሐሳብ ህግ ፊት ከመቅረባቸው በፊት ትንሽ እናንተም ተደበሩባቸው። አሁን እንደተከታተላችሁት ነው እንግዲህ አንድ ወንድማችን በዚሁ በቲክቶክ መንደር ከሚያስተምሩት ወንድሞቹ ጋር ሆኖ ተጠምቋል ማለት ነው። ወደ በረቱ ተመልሷል፣ ልጅነትን አግኝቷል። በጣም ደስ ይላል። ሌላው እንግዲህ አይታችኋል፣ ብዙ በተለይ ሰሞኑን በሽንት ቤት ውስጥ መጽሐፍ ቅዱስን በኦንላይን እየቀደዱ እያቃጠሉ ሲከቱ እንግዲህ እግዚአብሔር የሚዘበትበት አምላክ አይደለም። ነገር ግን ይሄ ሁሉ ሲደረግ አንድም የእስልምና ተከታይ ወጥቶ ነገሩን ያወገዘ እንኳን የለም። እኛ እንደፈለግን እንሳደባለን፣ እንደፈለግን እናረጋለን፣ እናንተ ግን ምንም እንዳታረጉን የሚመስል ነገር ነው ሲካሄድ የነበረው። በጣም ያሳዝናል። በብዙ እየተገፋን እንገኛለን። እንግዲህ አሸባሪ ሽብር እየተፈጠረ ለምሳሌ እፎይ ሽብር እየፈጠረ ነው የሚሉ አካላቶች አሉ። እስቲ ማን ነው ሽብር ፈጣሪውስ? አምላካችንን ሲሳደብ የነበረ እንዲሁም እነፎይን እንዲሁም ሌሎች ወንድሞቻችንን ፋኖ ናቸው ከፋኖ ጋር ተልኳላቸው አሸባሪ ናቸው ሲል የነበረ ግለሰብ በራሱ አንደበት አሸባሪ መሆኑን ተናግሯል። ይህንን ቪዲዮ ሁላችሁም ኮፒ ሊንክ አድርጉ፣ በምትችሉት መጠን ደግሞ ለሁሉም እንዲዳረስ ዲዩት እያደረጋችሁ ስሩበት። የሚናገረውን እስካሰማችሁ ድረስ
ለብዙሃን እንዲደርስ ኮፒ ሊንክ አድርጉ። የሚናገረው ሙስሊሙን የሚገፋ መንግስት የትም ሲደርስ አላየንም። በአጭሩ ሲቋጭ ነው። ይሄንንም ከወያኔ መንግስት ሊማር ይገባል። ሙስሊሙን መነካካት ሲጀምር ወያኔ እንግዲህ ወንበሩን አበላሸ፣ ወንበሩን ዝቅ አደረገ፣ ወንበሩን ሰብሮ ወደ መቀሌ ገባ ማለት ነው። ይቀጥልና አሁንም ደግሞ ያለው መንግስት አሁንም እጁን ከሙስሊሙ ኡማ ያንሳ። አይ በዚሁ ይቀጥላለሁ የሚል ከሆነ ከወያኔ አልማርም የሚል ከሆነ ያው የወያኔ ዕጣ ፈንታ እንደሚደርሰው ግልጽ ነው ማለት ነው። ክርስቶስን የሰደበ በራሱ አንደበት ራሱ ላይ መስክሮ ልክ እንደዚህ አሸባሪ መሆኑን ይገልጻል ማለት ነው። ይህ ግለሰብ ከዚህ በፊት ወንድሞቻችንን በሌላቸው ስም ሲሰጥ የነበረ አምላካችንን በማይገባ ቃል ሲሳደብ የነበረ ግለሰብ ነው። ስለዚህ አሁን ደግሞ ይህንን መንግስት የበፊቱ መንግስት ዕጣ ፈንታ እንዳይደርሰው የሚሳደቡ ሙስሊሞችን እንዳያስርበዋል። ምክንያቱም ከተሳዳቢዎቹ መካከል አንደኛው ራሱ ስለሆነ መንግስትንና ትልቁን የሙስሊምን ህብረተሰብ ሊያጣላ የተነሳ አንድ ግለሰብ ነው። ይህ ግለሰብ አሸባሪ ስለሆነ በተናገረው አማርኛ ይህንን ቪዲዮ ለህግ አካላት እንዲደርስ በምችሉት መጠን ኮፒ ሊንክ አድርጉ። የእኛን አምላክ የነካ ልክ እንደዚህ በራሱ አንደበት ራሱ እንደተከታተላችሁት ነው። አዎ እንግዲህ መንግስት እስልምናን የነካ ጊዜ ነው የሚወርቀው። ወያኔ እስልምና መንካት ሲጀምር ነው ወርቆ ወደ ትግራይ ተመለሰው። አሁንም ይሄ መንግስት አርፎ ማይቀመጥ ከሆነ እንግዲህ ይሄን ያህል ተሳዳቢዎችን አደም ማያስገዛ ከሆነ ማለት እኮ ነው ተሳዳቢዎችን መተው አለበት። ይሳደቡ። ይሄ ሰው እኮ ነው ተሳዳቢው አንዱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ክብር ይግባውና ሲሰድበው የነበረው ይሄ ነው። ሰው እያለ ነብይ ነው እያለ የአላህ ተላላኪ ነው እያለ ፈጣሪያችንን ማለት ነው። ስለዚህ እንደዚህ አይነት አካላቶችን የሚነካ ከሆነ ይወርቃል እስከማለት ማን ሽብርን ሲነዛ እንዳለ መመልከት ይቻላል። አንድ ወንድም እንግዲህ በዚሁ በእስልምና ላይ ልክ እንደ እፎይ መስራት የጀመረ ነው። እስላሞች ሰው እንዴት እንደተፈጠረ የሚናገሩበትን መንገድ በጣም ሲያብራራው ስሙት። በእስልምና አስተምህሮ ሰው የተፈጠረው በአራት መንገድ ነው ይላል። ወይም አራት አይነት የሰው ልጆች አፈጣጠር አለ ይላል። ይህንን ተወውና ቁርአኑ ስለ ሰው ልጆች አፈጣጠር ምን ይላል? በቁርአኑ አመለካከት ወይም ማስተያየት የሰው ልጅ የተፈጠረው በሶስት መንገድ ነው። አንደኛ በሱራ 23:12 ላይ ሰውንም በእርግጥ ከነጠረ ጭቃ ፈጠርነው ይላል። ሰውንም በእርግጥ ከነጠረ ጭቃ ፈጠርነው። አንደኛ ይሄ ነው። የሰው ልጅ የተፈጠረው ከነጠረ ጭቃ ነው ማለት ነው። ሁለተኛ በሱራ 15:26 ላይ ደግሞ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠር ነው ይላል። ሁለተኛ ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠር ነው ይላል። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠር ነው ይላል በሱራ 55:14 ላይ። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠር። ልብ በሉ፣ ሶስት አይነት መንገዶች አሉ። እንዲያውም ሰውን ከረጋ ደም ፈጠር ነው የሚለውን በሱራ 96 ላይ ያለውን ትተን ማለት ነው። ይሄን ቁርአኑ በእርግጥ እየተናገረ በእርግጥም እያለ የእስልምና መምህራን ደግሞ ይሄ ለሰው ልጆች በአጠቃላይ አይመለከትም፣ የሚመለከተው አዳምን ብቻ ነው ብለው ያብራራሉ። እሺ አዳምስ እንዴት ነው ያፈጣጠር ሂደቱ እንዴት ነው ብላችሁ ስትጠይቋቸው አንደኛ አፈር ሚለውን ያዙ፣ አፈር አለ። ሁለተኛ ጥቁር ሚል አለ፣ ጥቁር ሚለው ያዙ። ሶስተኛ የሚገማ ሚል አለ፣ የሚገማ ሚለውን ያዙ፣ አድምጡ። ሶስተኛ አራተኛ ደረቅ ጭቃ ሚል አለ፣ ደረቅነቱን ያዙ ይላል። እሺ ከነጠረ ጭቃ ማለት አፈር አለ፣ እዛ አፈር ላይ ውሃ ይጨመርበታል።
የነጠረ ጭቃ ማለት ይሄ ነው። ይሄ አዳምን ብቻ ስለሚመለከት አዳም ከዚህ ተፈጠረ ማለት ነው ይላሉ። እሺ ጥቁር የሚገማ ጭቃ ማለትስ? ለዚህ ማብራሪያ ሲሰጡ ደግሞ አሁንም አፈር አለ፣ ከአፈሩ ላይ ውሃ ትጨምራለህ፣ ከዛ እስኪቦካ ድረስ ትጠብቀዋለህ። ሊቦካ ሲጀምር ውስጡ ይጠቁራል። ጥቁር ያለው ያን ነው። ከጠቆረ በኋላ ደግሞ ፈጽሞ ውስጡ ይሸታል ወይም ይገማል። የገማ ጭቃ ያለው ይሄን ነው። እሺ ደረቅ ያለውስ? አሁንም አፈር አለ፣ ውሃ ትጨምራለህ፣ እስኪቦካ ተጠብቀዋለህ፣ ይጠቁራል። ከጠቆረ በኋላ ደግሞ ይገማል ወይም ይሸታል። ሽታው ካለቀ ወይም ካለፈ በኋላ ደግሞ ይደርቃል። የሚቅጨለጨል ማለት ያንን የደረቀውን ከድንጋይ ወይም ከሆነ ነገር ስታጋጨው ድምፅ ይሰጣል ማለት ነው። ከዚህ ነው የተፈጠረው ይላል። ይህን ማብራሪያ እንዲታዩታላችሁ። ይህንም ራሱ ቁርአኑ የሚገርማችሁ ነገር ያግዛቸዋል። ማለት ይህ አይነት ሂደት እንዳለው ሲናገር በሱራ 90 ቁጥር 4 ላይ በእርግጥም ወይም ሰውን ሁሉ በእርግጥም ይላል በልፋት ሆኖ ፈጠር ነው። በልፋት አላህ ሰውን የፈጠረው በብዙ ድካም በብዙ ልፋት ነው ማለት ነው። በልፋት ሆኖ ፈጠር ነው ይላል። እውነትም ነው። አፈር አመጣ፣ ውሃ ጨመረ፣ እስኪቦካ ድረስ አጠበቀው፣ እስኪሸት ድረስ ጠበቀ፣ እስኪደርቅ ጠበቀ። ይህን አድርጎ ነው ሰውን የፈጠረው አላህ። ይህ የእስላሞቹ አመለካከት ነው። ይህን እንዴት ነው ሊረዱትና እንዴት ነው ሊቀበሉት የቻሉት እናንተ? ሌላው ቁርአኑ አንድና ብዙን አይጠነቅቅም። ለዚህም ነው ብዙ እስላሞች አንብበው በቀላሉ መረዳት የማይችሉት። አላህ ፈጠር ነው። እንዲያውም በሱራ 55 14 ላይ ያለው ሰውን እንደሚጨለጭ ሸክላ ከደረቅ ጭቃ ፈጠረው ይላል እንጂ ፈጠር ነው አይልም። ሌላ ቦታ ላይ አንድና ሁለት የጠቀስኳቸው ፈጠር ነው ነው የሚል እንጂ ፈጠረው አይልም። ስለዚህ አንዱ ያላህ ሁለቱ ያላህ አንዱ ደግሞ የመሐመድ ሐሳብ ሊሆን ይችላል። ምክንያቱም በአንድ ቦታ ፈጠረው ይላል፣ በአንድ ቦታ ደግሞ ፈጠር ነው ይላል እና አንድና ብዙን ደግሞ አይጠነቅቅም እንዳለ ማለት ሩቅና ቅርብ አይጠነቅቅም፣ አንድና ብዙ አይጠነቅቅም፣ ጸያፍንም ደግሞ አይገድፍም። በሌላ እንትን ነግራችኋለሁ። ከረጋደም የሚለውንም ደግሞ እንዴት አድርጎ እንደሚያብራሩት ወይም ደግሞ የሰው ልጆች በአራት መንገድ ተፈጥረዋል። አሁን የነገርኳችሁ እስካሁን ያልኳችሁ ሲጀመር ለአዳም ቁርአን በሶስት መንገድ ያልኳችሁ ለአዳም ብቻ ነው እንጂ እኛን አይመለከትም ነው የሚሉት። እኛም ይመለከት አይደለም። ይሄም ደግሞ የሚገርመው ይሄም ከማን ጋር ነው የሚያገናኘው? እንደተመለከታችሁት ነው እንግዲህ በስፋት ተናግሯል፣ እንደሰማችሁት ነው። እስቲ ወደ ሌላ መረጃ ስናልፍ እንግዲህ እህተ ማርያም የምትባለው ቅድም እንዳልኳችሁ የራሷ አምላክ አላት ብዬ ነው በራሴ የማምነው። ለምን የምታደርጋቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ታደርጋለች። ነገር ግን ከዛ በወጣ መልኩ የቀን አቆጣጠሩ ምንዋ ሌላ አድርጋ እንግዲህ ሰሞኑን እንደውም ሆሳና ሳታከብር አቀርም መሰለኝ ስለ እፎይ ስትናገር ነበር። እፎይ ስለሚባል ወንድማችን ይሄ ወንድም እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። ብዙ ጊዜ እኔም የሱን ነገር አይቻለሁ እና ከሆነ ጊዜ በኋላ ነው ማየት የጀመርኩት፣ አላውቀውም ነበርና ምን ታዘብኩኝ በሰላችሁ? በጣም ያፈርኩበትን ነገር 400,000 ብር እንሰጣችኋለንና አሳልፋችሁ ስጡ ሲባል ምን ያህል የሰው ልጅ ለገንዘብ የተገዛ እንደሆነ ግልጽ ሆነ ማለት ነው። ዛሬ አይደለም እሱን ወንድሙን ሀገራቸውን የሸጡ ብዙ ኢትዮጵያኖች እንዳሉ ነው ማቀው። በጣምም ያዘንኩት ሌላ ደግሞ ምንድነው የዩኤስኤአይዲ ጉዳይ በጣም ነው ማዝንበት ማለት ነው። ምንድነው ይሄ ሁሉ ሚዲያዎች እያሉ እነዚህ ሁሉ ሚዲያዎች እያሉ አንዳቸውም ኢትዮጵያ በቀኝ ግዛት መገዛቷን አላወቅንም ነበር ቢሉኝ በጣም አዝናለሁ።
የተናገረችው ሐሳብ እንግዲህ ትክክል ሆኖ ሳለ ያው በገንዘብ ሰው ተሻሽጧል። ገንዘብን ፍለጋ ነው። እፎይ ምንም ያደረገው ነገር የለም ከቁርአናቸው ነው የተናገረው የሚሉ ነገሮችን በስፋት ተናግራለች። እንግዲህ ሁሉም የሚለው ይሄ ነው። ለህግ ይቅረብ እየተባለ እንግዲህ ዛሬም ድረስ መንግስት እኮ ነገሮችን ማስተዋል ይችላል። እውነት ለምን ነገሮችን መመርመር ማየት ይችላል ብዬ አስባለሁ። ስለሚችልም ነው ለህግ ይቅረብ የተባለበትን ጩኸት አስቡት። እስካሁን እፎይ ግን በሰላም በጤና እንደሚገኝ የተለያዩ መረጃዎች ይወጣሉ። ይሄን ነገር ደግሞ እውነት ከቁርአን ውጪ ነው ወይ ከአዲሳቸው ውጪ ነው ወይ ያለው የሚለውንም ነገር ይመረምራል። ከዛ ላይ ካለ ምን ተብሎስ ሊከሰስ እንደሚችል ያስባልና ተማሪያምም ይህን ያህል ሐሳቧን ሰጥታለች ማለት ነው። እንግዲህ እስቲ እና አክሊልን ታቋቸዋላችሁና አክሊል በጣም ትልቅ ጥፋት አጥፍቷል ይለናል ልደተ ቃል። አምስት ዋና ጥፋቶችን አጥፍቷል። አክሊል በጣም አምስት የሚባሉ ዋና ጥፋቶችን አጥፍቷል አክሊል። እኔ በዚህ ከህዝቡ ጋር እስማማለሁ። በዚህ ልክ ከህዝቡ ጋር እስማማለሁ። አምስት ዋና ስህተቶችን ሰርቷል። የመጀመሪያው ችግሩ ሁሉም ሰው እንዲገባው አድርጎ ማስተማር አልነበረበትም። ሁለተኛ ያ ሁሉ ውርጅብኝ ሲወርድበት ኔጌቲቭ መልስ መስጠት ነበረበት። እሱም በዛው ልክ ኔጌቲቭ መልስ መስጠት ነበረበት። ምንም ግን አራተኛ ትሁት መሆኑ ነው በቃ ይጎዳው። ማመሳኒ ምን ላድርግሽ በቃ ትሁት መሆኑ ጎርቶታል። አምስተኛ ችግሩ ግን ነገር ግን ሁሉም ይሰርበኛል ብሎ የሰራ ሰዓት ነው ነገሩ የተበላሸው። እንደዛ ተናገረ፣ ዞሩበት። እንግዲህ አክሊል አጠፋ ያለውን ሰምታችኋል። የተከሰሰ ለምን ሁልጊዜ እነሱ ስለሚከሰሱ ማለት ነው ማስተማር ነው፣ ወደ በረቱ መመለስ ነው፣ ስለ ቤተክርስቲያኗ መልስ መስጠት ነው። ጥፋት እንኳን ቢኖር ዛሬኛ በአደባባይ የተቻቻችን ችግር ውስጥ እየገባን ነው እንጂ ቤታችን ሰፊ ነበረች፣ እምነታችን ሁሉን ቻይ ነበረች። ያን ማድረግ አልተቻለም። ነገር ግን ወንድሞች በርትተው አሁንም ድረስ ስራቸውን እየሰሩ ነው። እግዚአብሔር አምላክ ከነሱ ጋር እንዲሆን ባላችሁበት ሁላችሁም ጸሎት አድርጉ። ለምንድነው ክርስትና ፈተና የበዛባት መከራ የበዛባት ሁሉም ለምንድነው እጁን የሚጠቁምባት የሚሉ ነገሮችን ከመምራችን አንደበት ሰምተን እንመለስ። አሁን ኢትዮጵያ ውስጥ የተጠላችው ሃይማኖት ብዙ ክርስቶሳውያን ሃይማኖቶች አሉ፣ አሕዛብም አሉ፣ ቆላፍ ሕዝብ አለ፣ ክርስቶስን የማያመልኩ የማያምኑት አሉ። ሁሉም የሚጽፉት ጽሑፍ የሚናገሩት ንግግር የሚያደርጉት ዘመቻ ኦርቶዶክስን ለማበሳጨት ነው። ሁሉ ድንጋይ የሚወረወረው ኦርቶዶክስ ተዋህዶ ላይ ነው። በስሙ የተጠላ ነው እኛ ነን። ትክክለኛ ሃይማኖቶች እኛ ነን። ክብርና ምስጋና ለአምላካችን ይሁን። ይሄ ነው ክብራችን የኛ እግዚአብሔር የሰጠን ጸጋ። የመገፋት ምልክት በሃይማኖት ሙሉ የመሆን ምልክቱ በምድር ላይ መገፋት ነው። የክርስቶስ ከሆናችሁ ብለዋል አንድ የኮፕቲክ ቤተክርስቲያን አባት ለመጀመሪያ ጊዜ በአሜሪካ ምድር ሲያስተምሩ ነው ይባላል። የክርስቶስ መሆን ከፈለጋችሁ አሉ ነጮችም ጥቁሮችም ባሉበት ኒገር ሁኑ አሉ ይባላል። ያን ጊዜ ኒገር ወይንም ጥቁሮች የተናቁ የተተቹ የተተፋባቸው ነበሩ። የክርስቶስ መሆን ማለት እንደ ጥቁር መሆን ማለት ነው። መገፋት፣ ምራቅ የተተፋባቸው የተናቁ የተዋረዱ ናቸው። እኛ የክርስቶስ ነን። ስለዚህ የምትገፋ የተናቀች ነገር ግን የማትሸነፍ ተዋህዶ ውስጥ ነው ያለነው። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥር ሆኖ ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው። ሃይማኖታችን ትክክል ስለሆነ ወደኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫ እኛ ላይ ይጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው። በምንኖርበት ዘመን ርስቷ ይነጠቃል፣ አደባባዩ ይቀማል፣ መጻሕፍቷ ይቆነጻጸላሉ። ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ አለ። ማን ይመስገን?
ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። እግዚአብሔር ከኛ ጋር ባይሆን ኖረው አለ መዝሙረኛው ዳዊት፣ ጠላቶቻችን ሕያዋን ሳለን በዋጡን ነበር። አያችሁ፣ ጠላት በጣም እኛ ላይ አለ። ማንም ሌላ ጠላት ያለበት ሃይማኖት የለም እኮ። ኮሽ ሳይል በዓላትን የምናከብረው እኛ ነን አይደል? ማንንም ሳንናገር አክብረን የምንገባው እኛ ነን። እየተሰደብን አደባባዮቻችን ተነጥቀው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚሽጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥር ሆኖ ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው። ሃይማኖታችን ትክክል ስለሆነ ወደኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫ እኛ ላይ ይጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ፣ መልስ አትስጪ የተባለች ነው የሚመስለው። በምንኖርበት ዘመን ርስቷ ይነጠቃል፣ አደባባይ ይቀማል፣ መጻሕፍቷ ይቆነጻጸላሉ። ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ አለ። ማን ይመስገን? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። እግዚአብሔር ከኛ ጋር ባይሆን ኖረው አለ መዝሙረኛው ዳዊት፣ ጠላቶቻችን ሕያዋን ሳለን በዋጡን ነበር። አያችሁ፣ ጠላት በጣም እኛ ላይ አለ። ማንም ሌላ ጠላት ያለበት ሃይማኖት የለም እኮ። ኮሽ ሳይል በዓላትን የምናከብረው እኛ ነን አይደል? ማንንም ሳንናገር አክብረን የምንገባው እኛ ነን። እየተሰደብን አደባባዮቻችን ተነጥቀው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚሽጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እውነት ነው፣ ጠላቶቻችን ከበውናል። ዛሬ ኦርቶዶክስ በጠላትን ብትከበብ ማዳኗን መፈወሷን አልተወችም። ቤተ ክርስቲያን አገልግሎቷን አልተወችም። ሁሉም ከበውናል። የከበቡን ቀጥተኛና እውነተኛ ሃይማኖት ስለሆነ ነው። እውነት እኮ ሁልጊዜ አይወደድም ማለት፣ ነገር ግን እውነት ትሳሳለች እንጂ አትበጠስም። ስለዚህ እኛ ኦርቶዶክስም ዛሬ ሊያሳሱን ይችላሉ እንጂ አንጠፋም። ደግሞም እየበዛን ነው የምንገኘው። እንደነበረው እንደቀደመው ተከባብሮ በፍቅር ቢኖር የተሻለ ነው የሚል እምነት አለኝ። በዚህ ዙሪያ ሁላችሁም ሐሳብ አስተያየቶቻችሁን በቅንነት ስጡኝ እያልኩኝ በሌላ መረጃ እስክንገናኝ ቸርን ሰንብት።